እንተዋወቃለን ወይ ልንባባል በእሁድም በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ዛሬም 3 እንግዶችን ይዘንላችሁ ተገኝተናል። እንግዶቻችን እንኳን ደህና መጣችሁ። እንደዚህ ነው ደስ የሚለው። እንኳን ደህና መጣችሁ ከተባባለን ደግሞ የሚሆነው ቀጣይ ምንድነው? እናንተ ልተዋወቃችሁ መጀመሪያ ስማችሁን፣ ከዛ በኋላ እንዴት እንደተዋወቃችሁ ምን ያህል ጊዜ ደግሞ በትዳር እንዳስቆጠራችሁ ትነግሩኛላችሁ ማለት ነው። ከቀኝ ልጀምር እስቲ። ማን እንበል? ጋዲሴ ማን? ታዱ። ጋዲሴ ታዱ። አንተስ? አበራ በዳኔ። አበራ በዳኔ። ፀሐይ አስፋው። ኦሊያድ ምናሴ። ኦሊያድ ምናሴ። እሺ። ገነት ዳዲ። ገነት ዳዲ። እሺ። ወርቅነህ አዱኛ። እሺ፣ እንኳን ደህና መጣችሁ በድጋሚ። እንዴት ነበር ትውውቃችሁ? ምን ያህል ጊዜ ደግሞ በትዳር አስቆጠራችሁ? ከእናንተ ልጀምር። አሁን 3 አመት ነው። እንዴት ነበር ትውውቃችሁ? ቀድሞ የተዋወቅ ስራ ቦታ ነው የተዋወቅ። ስራ ቦታ ነው የተገናኘን። በዛ ነው በቃ እኔ የሷን ቤተሰቦች አየኋት፣ እሷንም ሳያት ያው በዛ አይቼ ነው ጸባዋ ምንም ደስ ስለሚል በዛው ነው በቃ እንትን ያለ። ጸባዩ እንዴት አወቅኩ? በአንዴ ጸባው ያው ስራ ቦታ ከሰው ጋር በጣም ትገባባለች። በዛ ምክንያት ነው የተዋወቅ። እሺ፣ እስቲ ገነት ምትይ ነገር አለ? አይ ምንም የለም፣ ግን ያው እዛ ስራ ቦታ አጋጣሚ እሱ እዛ ነው የምሰራ፣ እኔ ነኝ እሱ ቀድሞ እዛ ነበረ። ከዛ እኔ ነኝ የገባሁት። ከዛ በቃ ታላቅሽ ነበር ማለት ነው ስራ ቦታ ላይ? አዎ። ምን ያህል ጊዜ የሆናችሁ ከተዋወቃችሁ ከተጋባችሁ? ከተዋወቁን 2 አመት፣ ከዛ ከተጋባ 3 አመት፣ አንድ ላይ 5። አንድ ላይ 5። እሺ፣ ነፃይና ኦሊያድ አይደል? አዎ። እሺ። እኛ ደግሞ ያው በጓደኛ ነው ተዋወኝ፣ በስልክ ማለት ነው። የኔ ጓደኛ ነበረ፣ እሱ ደግሞ እሷ ያውቃል። ከዛ በዛ ምክንያት ነው የተዋወኝ። ከተዋወኝ እንትን 6 አመት ሞልተና ነው። ጋብቻ ደግሞ 3 አመት ሞልተና 9 አመት አንድ ላይ ማለት ነው። አይ 6 ወር ውስጥ ያው ከ6 አመት ውስጥ ጋብቻ 3ኛ አመት ላይ ማለት ነው። እንደዛ ነው 2015። በጋብቻ 3 አመት ነው። በትውውቅ ደግሞ 6 ወር። 3 አመት ከ6 ወር ማለት ነው አጠቃላይ። እንደዛ ነው። በጣም አሪፍ። እንዴት ነበር ትውውቃችሁ? አጋጣሚ ያው አጋጣሚ ከጓደኛ ነው ስልክ ምናምን የወሰድኩት። ከዛ በቃ በዛ ምክንያት ነው የተዋወኝ። ስልኳን ስትወስድ እንዴት ነበር የሰጠ? ስልኳን ያው ደህና ልጅቷ ናት ለአንተ የምትሆናለች ለወደፊት ምናምን ብሎኝ ነገረኝ። ከዛ እኔም በቃ እሺ ብዬ እንደዛ በቃ ደወልኩለት። እንደዛ ነው። ጓደኛ መርጦልህ ነው ማለት ነው? አዎ እንደዛ ነው። ጓደኛ እንዴት ነበር የሚያውቃት? ያውቃታል፣ አንድ ሀገር ናችሁ። ፀሐይስ? በቃ እሱ ያለ ነገር ነው፣ አዲስ ነገር የለም። እሺ፣ እነ አበራ ነግራችኋል አይደል? አልነገራችሁም? ከእናንተ ነው ስም የጀመሩት። እሺ። እኛ ከተዋወቅን 14 አመት ሆኖናል። ከተጋባን ደግሞ 11 አመት ነው። አጠቃላይ 14 አመት ማለት ነው። ከተዋወቃችሁ ከ3 አመት በኋላ ነው የተጋባችሁት? እንዴት ነበር የተዋወቃችሁበት አጋጣሚ? የተዋወቅነው ያው ሰፈራችን አንድ አካባቢ ነው። እኔ አዲስ አበባ ነበር የምኖረው። እንደ አጋጣሚ ክፍለ ሀገር ሲገባ እሷ ውሃ ለመቅዳት ወደ ወንዝ ሄደች። ከዛ በኋላ እጄ ውሃ ጠማኝ። ደግሞ እንደ አጋጣሚ እስኪ ብዬ ውሃ ሰጣችኝ። ከወንዝ ነው? አዎ፣ እዛ የሆነ ምንጭ ውሃ አለ። እሺ፣ የምንጭ ውሃ እንኳን ንጹህ ነው። እሺ። አዎ፣ እሱን ሰጣችኝ። በዛ ላይ ተዋወቀ ነው። ከዛ በኋላ ብዙም አልቆየም፣ ጥያቄ ያቀረብኩለት። ከዛ ተዋወቀ ነው በቃ። አሁን 11 አመት በትዳር ቆይታችኋል። አዎ። ወንድምና ትመስላላችሁ። ሌላ ሰው ብላችሁ ያውቃል? ይላሉ አይደለ? በጣም ትመሳሰላላችሁ። ብዙ ጊዜ እንደዚህ ይላሉ ሰው። ባልና ሚስት ከአንዱ እዚህ ይቀዳል ይባላል። ያው እንግዲህ አይደል? አብሮ ከመኖር ደግሞ የሚመሳሰል ነገር የበለጠ እየመጣ ይሄዳል። በጣም አሪፍ። እሺ፣ እኔና እናንተ እንግዲህ ይሄን ያህል ከተዋወቅን በመጀመሪያ ሚስቶችን ወደ ውጭ ሸኝና ከባሎች ጋር ታድርገን ደግሞ ተመልሰን እናገኛቸዋለን። እሺ። እሺ ጥያቄዎቹ ቀለል ያሉ ናቸው፣ እንዳትጨናነቁ እናንተ ብቻ ፈታ በሉ። ወደ ጥያቄዎቼ ከማለፌ በፊት ግን በትዳር ደግሞ ረዘም ያለ ጊዜ ቆይታችኋል ብዙዎቻችሁና እንዴት አገኛችሁ ትዳር? አሪፍ ነው። አሪፍ ነው። ሳታገቡ በፊት ምን ይመስላችሁ ነበር? እስቲ ትዳር ሳናገባ በፊት ያው የሚከብድ ነው ይመስላል። ያው ትዳር
ውስጥ ገብቶ ላወቀ ሰው ደግሞ ቀላል ነው። ብዙ ነገር ከትዳር ውስጥ ይገኛል። በቃ ብዙ ዘመድ ማፍራት ልጅ ብዙ ነገር አለ ትዳር ውስጥ። እሺ ኦሊያድ? እኔም እንደዛ ነኝ። ያው ደስ ስላለኝ መጀመሪያ ያው እንደዚህ አላሰብኩም ነበር። ያው ግን ደስ ብሎኛል ስላገባሁ። እንዴት ነበር የምታስበው መጀመሪያ? መጀመሪያ ያው አላገባም ትንሽ እቆያለሁ ምናምን እያልኩ ነበረ። ከዛ በቃ አሁን አንድ ልጅ ያገኘን ደስ ስላለ በቃ አንዲት ልጅ ስታገኝ ደስ ይላል። አዎ። ወርቅነህ? አይ አሪፍ ነው። አይ መጀመሪያ ያው ሳያገቡ በፊት ሁሉም ነገር የሚከብድ ነው የሚመስለው። ካገቡ በኋላ ያው ብዙ ነገር ቤተሰብ ውስጥ እንደሚማሩ ያው የታወቀ ነው። ልጅም ስለሚመጣ እንጂ እንትን አይከብድም። አሪፍ። ሶስታችሁም አንድ ላይ ነው የምትኖሩት? አንድ አካባቢ? አዎ አንድ አካባቢ ነው። ጓደኛ ማቾች ናችሁ? አዎ። ማን ነው የመጀመሪያ ታዲያ ቀድሞ ያገባው? እኔ ነኝ። ከዛ ላይ ሌሎቹ ሲያገቡ ደግሞ ምሳሌ ሆንኩ አንተ ነበርክ። አንድ ላይ ነው የምትሰሩት? ያው ስራችን የተለያየ ነው። እኔና እሱ አንድ ነው ስራችን። ወርቅነህ ደግሞ ወደ አዲሱ ገባ ሌላ ነው። ስትገናኙ ምንድን ነው የምታደርጉት? ያው እንጫወታለን አብረን። ያው ምን አይነት ጨዋታ? ያው እንደ ጓደኝነት አንዳንድ ጊዜ ኳስ ምናምን ያለ ጊዜ እንወጣለን። ወጣ ብለን ያው ተጫውተን ምናምን እንመለሳለን። የማን ደጋፊ ናችሁ የእግር ኳስ? እኔ ቼልሲ ነኝ። የሲቲ ነኝ። የሲቲ ነህ? አርሰናል ነው። አርሰናል ነህ? ፈገግ አልክ አርሰናል ነህ ስትል። ስለዚህ እንዴት ነው የተለያየ ቡድን እየደገፋችሁ ተስማምታችሁ እግር ኳስ የምታዩት? ያው በጋራ ነው ተስማምተን የምናየው እንጂ ኳስ ያው ለፍቅር ነው እንጂ ለጥላቻ አይደለም። ያው የተለያየ ደጋፊ ሲሆን ደግሞ በቃ ለሁሉ ነገር እንደው ምቹ ነው። እንደኔ ተደባድባችሁ አታውቁም በኳስ የተነሳ? የሚባል ነገር የተደባደቡ ላይ ራሱ እንመክራለን እንጂ እናንተ ጋር ሰላም ነው? ሰላም። እሺ ወደ ጥያቄዎች አልፋለሁ። የመጀመሪያው ጥያቄ ባለቤትህ እድሜ ልኳን አንድ ምግብ ብቻ ምረጪ ብትባል ምን ልትመርጥ ትችላለች? ወርቅነህ? እንጀራ ነው። እንጀራ? አዎ። ኦሊያድ? እንቁላል ፍርፍር። እንቁላል ፍርፍር። እውነቷን ነው ደግሞ በቀላሉ የሚገኘው እሱ ነው። እሺ አበራስ? እኔ ሽሮ ነው የምትመርጠው? ሽሮ። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ደግሞ ባለቤትህ ለመጨረሻ ጊዜ የስልክ መልእክት የላከችልህ መቼ ነው? የስልክ መልእክት ማለት ቴክስት ሜሴጅ። ዘርግ ካረግ ቀን ነው ማለት። የሰርጋችሁ ቀን ስልክ መልእክት ልካልህ ነበር? ምን ብላ ነበር ስልክ መልእክት የላከችልህ? ያው ቶሎ በል ሰዓት ሄዷል ምናምን ብላኝ ነው የላከችው። እኔ ቆይቼ ነበር ያውቃል። አረፈድክ እንዴ? አርፍጄ ነበር። ለምን? ያው ገና ስለምን ጸጉሬን ልስተካከል ብዬ ሲሄደው እዛ ቆየው። ሴቶች ነበር ብዙ ጊዜ የምናረፍደው። ያው መጀመሪያ ስራ ላይ ስለነበርኩ ገና ነው እያልኩ በዛ ነው የሰርጋችሁ ቀን። እሺ ኦሊያድ? ደግሞ 2 ዓመት ይሆናል። 2 ዓመት? አዎ። እሺ አበራ? እኔ 1 ወር ይሆናል። 1 ወር ይሆናል። እሺ ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ለባሎች፣ የባለቤትህ የቅርብ ጓደኛዋ ሙሉ ስም ማን ነው? አበራ? መሲ። መሲ ማን? መሲ በየነ። መሲ ነው ወይስ መሰረት ነው? መሲ። መሲ መሰረት ከሆነ ግን አያዝልህም ነጥብ። አይ መሲ ነው። መሲ በየነ። እሺ ኦሊያድ? ጓደኛ ለየሴት ነው? የወንድም ካላት መብት ነው። ኦኬ። የቅርብ ያው ፈይሴ። ፈይሴ ማን? ፈይሴ እሸቱ። ፈይሴ እሸቱ። እሺ ጋዲሴ ማን? መድኃኔ ነው። አንተ ያገዝክ? ችግር የለም እናንተ እርስ በርስ መተጋገዝ ትችል። በኋላ ጋዲሴ ታዱ ማለት ጋዲሴ ታዱ ማለት ጋዲሴ ታዱ የአባቷ ስም ታዱ ነው። እሺ ጋዲሴ ታዱ። እሺ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን። አብራችሁ ነው። እሺ በኋላ ላይ ግን እንደዚህ ማውራት አይሆንም። እሺ ሚስቶች እንኳን ደህና መጣችሁ። እሺ ወደ ጥያቄዎቼ ከማለፌ በፊት ግን እናንተ እርስ በራሳችሁ ፍቅራችሁን ተገላለጹና ወደ ጥያቄያችን በጣም ነው ወንድሽ ከልብ ነው ወንድሽ። እግዚአብሔር ረጅም እድሜና ጤና ይስጥሽ። እውነት አሜን። ገነት? እኔም በጣም ነው ወድ ረጅም እድሜና ጤና ይስጥልኝ። አሜን። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ ከልብ ነው የምወድሽ።
እሺ ፀሐይ እኔም ወዳለሁ አፈቅራለሁ። አመሰግናለሁ። ጋዲሴና አበራስ ጋዲሴ የልጆቼ እናት በጣም እወድሻለሁ። ለዘላለም ኑሪልኝ። በጣም ከልብ በጣም ነው የምወድሽ። ጋዲሴ እኔም በጣም ነው ወደ የዘላለም ኑሪኝ። የባለቤት የልጆች በት በጣም ነው ወድ አፈርሽ ግን ጋዲሴ አፈርሽ። ቤት አትገልጭለትም እንዴ ፍቅርሽን በደንብ ወይስ ቴሌቪዥን ላይ ስለሆነ አፈርሽ? እንዳታፍር እንዴ 1000 ዓመት አይኖርም። ወደ መጀመሪያው ጥያቄ በቀጥታ አልፋለሁ። የመጀመሪያው ጥያቄ ባለቤትህ እድሜ ልኳን አንድ ምግብ ምረጪ ብትባል ምን ትመርጣለች? ጋዲሴ እድሜ ልክሽ አንድ ምግብ ምረጪ ብትባይ ምን ትመርጫለሽ? ፓስታ። አሳይልኝ አበራ። አንተ ሽሮ ብለሃል፣ እሷ ፓስታ ብላለች። እሺ ፀሐይ ምስር ወጥ። እሺ አሳይልኝ። ይኸው እንቁላል ፍርፍር። እሺ ገነት ሽሮ። እንጀራ ብሏል። እሺ ፓስታ ብላለች ጋዲሴ። እና ፓስታ ትወጃለሽ በጣም? ስለዚህ እድሜ ልክሽ እንዲህ ብትባይ ምግብ ፓስታ ነው። ወይኔ ታደለሽ ካለ እንጀራ። አንቺ አበሻ አይደለሽም። እሺ በቃ እንደኛ አልገባብሽም እንጀራ ማለት ነው። እሺ ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ደግሞ ባለቤትህ ሚስቶች ማለት ነው። ባለቤትህ ለመጨረሻ ጊዜ የስልክ መልእክት ወይ ደግሞ ኤስኤምኤስ ያደረገችልህ መቼ ነው? ሜሴጅ ማለት ነው። ገነት ባለፈው ለገና ምን ብለሽ ነበር የላክሽለት? ያው በቃ መልካም ባለ አንድ ቤት ውስጥ ሆናችሁ ማለት ያው ጋር መልካም ማለት መገለጽ መልካም ምኞትሽን ገለሽለት ለበዓሉ። እሺ ለገና በዓል አሳይልኝ። የሰርጋችን ቀን አለ። ምን ብለሽ ነበር የሰርጋችሁ ቀን የላክሽለት መልእክት? ማለት በቃ ጥሩ ባል እንደምትሆን እስቲ የምታስታውሽውን ንገሪ። በጣም እንደምወድ የሰርጋችሁ ቀን ምን ነበር ያልከኝ አንተ? አርፍደሃል ቆየ አርፍደሃል ብላ ነው ቴክስት ያደረገችልኝ አለ። አዎ ጸጉሬ ልስተካከል እንጂ በዛ ነው። አስታወስሽ? አሁን ግን መልካም ምኞቷንም ገልጻለች። አዎ ጥሩ ባለ ምናምን ብላለች። እሺ ፀሐይ የሰርጋችን ቀን የላክሽለት? እሺ አሳይ። እውነቱን ስትነግሪኝ ፀሐይ የሰርጋችን ቀን ያልሽው ከዛ ሰምተሽ ነው አይደለ? እሱ ምንድን ነው ጻፈው? ምን ብሎ ነው የጻፈው? 2 ዓመት ማለት እሱ ነው። ያው ነው ዞሮ ዞሮ። አረ በምን እናረጋግጣለን? እሱ ጋዲሴ ሆነ ጊዜ ላይ የገና ላይ ነው። የገና ላይ እሺ አሳይ። አንድ ወር። ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ የባለቤትህ የቅርብ ጓደኛዋ ሙሉ ስም ማን ነው? ፀሐይ ጸገነት ማን? ተሾመ። እሺ አሳይልኝ። ፈይሴ ይሸቱ አለ። ተሳስቷል ፀሐይ? በጣም ተሳስቷል። ኧረ እውነት አዲስ መሲ ፈይሳ እሺ አሳይልኝ። እሺ በየነ ትክክለኛ የመሲ ግን ስሟ ማን ነው? መሲ ፈይሳ። በየነ አይደለም። በየነ ባለቤቱ ነው። በየነ ባለቤቷ ነው። በባሏ ስም መጠራት ጀመረች እንዴ? ያው እኔ አባቱ ስም አላውቅም። ከዛ የባሏን ተጠቀምከው። ይሞታል እንዴ ታዲያ መቼ? እሺ ገነት አለም ማን? ስዩ አለም ስዩ ማሳይልኝ። ጋዲሴ ታዱ ነበር ያልከኝ? አዎ ያው አለም ቆይታለች ብዬ ነው እንዴ? ጋዲሴ እሷ ነው እንዴ?
አዎ ጎረቤት ናቸው። ኧረ እናንተ ይመቻችሁ። እኔ እኮ አሁን ሳይ ጋዲሴ ታድርግ እሷን ነው እንዴ አልኩኝ እኮ። እዚህ ላይ ግን ጥያቄ ልጠይቃችሁና ሚስቶች የባሎቻችሁ የቅርብ ጓደኞች ማን ይባላሉ? እስቲ ንገሩኝ። ገነት አበራ ነው። ልክ ናት? አዎ ልክ ነው። እሺ ፀሐይ ሹማ ልክ ነው? አዎ ልክ ነው። እሺ አበራ ኦሊ ነው። ኦሊ ራሱ ነው ማለት ነው። ኦሊያት እዛ ጎረቤት። ኦኬ እናንተ አሪፍ ነው ይሆንላችሁ። ለማንኛውም የመጀመሪያው ዙር እንተዋወቃለን። ጥያቄዎቻችንን ጨርሰናል። በመጀመሪያው ዙር ወርቅነህና ገነት 0 ነጥብ፣ ኦሊያድና ፀሐይ 0 ነጥብ፣ እንዲሁም አበራና ጋዲሴ 0 ነጥብ። በመጀመሪያ በእንተዋወቃለን ታሪክ ውስጥ የመጀመሪያውን ዙር ሙሉ ለሙሉ 0 ነጥብ ያመጣችሁት እናንተ ናችሁና እንኳን ደስ አላችሁ አይደል? ያው ቀጣይ ላይ ነጥብ ይቀየራል። ግን ማለት እኔ እኮ እዚህ ጋር ጥያቄ እሺ ያልሽኝ ጥያቄ ማለት ነው ምንድን ነው እድሜ ልክሽ ላልሽኝ እንጀራ ሽሮ በእንጀራ ነበር ያልኩሽ። አይ ሽሮ በእንጀራ ሽሮ አላለማ እሱ ሽሮ በእንጀራ ማለት አለበታ። እንጀራ ብቻ ነው እንጀራ ብቻ ስላለ አሁን እሱ ሽሮ በእንጀራ ቢል እንይዘዋለን። ግን እሱ እንጀራ ብቻ ነው ያለው። ለዛ ነው አሁን እሱ ለምሳሌ መሲኮ ብሏል አይደለ? መሲ በየና አለ እሱ። እሷ ደግሞ መሲ ማን ያልሽ? ፈይሳ። መሲ ፈይሳ ነው ያለችው እሷ አይደለ? ስለዚህ በመሲ ቢሆን በመሲ እንይዝለት ነበር። ተረዳሽ? ግልጽ ነው አሁን? እሺ ስለዚህ ሁለተኛው ዙር አለ። ሁለተኛው ዙር ደግሞ 10 ነጥብ አለው። እኩል ነጥብ ካመጣችሁ ደግሞ ምን አለ? ቦነስ ጥያቄ አለ። ቦነሱ ደግሞ 25 ነጥብ ያሰጣል። ስለዚህ ነጥብ ይቀየራል። አሁን በቀጣይነት ባሎችን ወደ ውጭ እንሸኝና ከሚስቶች ጋር ቆይታ እናደርጋለን። እሺ እሺ ባሎችን ሸኘን ከሚስቶች ጋር ቆይታ ልናደርግ ነው። በቀጥታ ወደ ጥያቄዎቼ ነው የማልፈው። የመጀመሪያው ጥያቄ ለሚስቶች የባለቤትሽ ክብደት ስንት ነው? 50። እሺ ፀሐይ 65 ገነት 55 እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ለሚስቶች ባለቤትሽ ከአትክልት ምን ይወዳል? ከገነት ነው የምጀምረው። ጎመን ፀሐይ ጎመን ጋዲሴ ሰላጣ ወደ ሶስተኛውና የመጨረሻው ጥያቄ አልፋለሁ። ሶስተኛውና የመጨረሻው ጥያቄ ለሚስቶች እዛው አጠገባችሁ ቁጭ ብዬ ብጠይቅስ እዚህ ጋዲሴ ጋር ደግሞ ልቀመጥ። እሺ ዝግጁ ናችሁ? እሺ እስቲ ከባሎቻችሁ የምትወዱላቸውን ነገር መጀመሪያ ልጠይቃችሁ። ጋዲሴ ምን ነው የምትወጂለት የባለቤትሽ? የሚበላ ነገር ነው። አንቺ ከባልሽ የምትወጂለት ልብስ ምናምን ልብሱን ነው የምትወጂው? ለብሶ ሲወጣ ደስ ይለኛል። ለብሶ ሲወጣ ደስ ይልሽ? ገነት ጸባዩ። እሺ የመጨረሻው ጥያቄ ለሚስቶች በቤታችሁ ውስጥ ስንት አንሶላ አለ? ሁለት ገነት 4 ጋዲሴ 3 እሺ ጥያቄዎቻችንን ጨርሰናል። ስለዚህ የሁለተኛው ዙር ጥያቄዎቻችንን ጨርሰናል። ስለዚህ ባሎቹ ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን። አብራችሁ እንኳን ደህና መጣችሁ ባሎች። እንዴት ናችሁ? አሁን አላቆያችሁ፣ በቀጥታ ወደ ጥያቄዎቼ ነው የማልፈው። ስለዚህ የመጀመሪያው ጥያቄ ሚስቶችን የጠየቅ ነው የባለቤትሽ ክብደት ስንት ነው ነው? አበራ እኔ 50 ነው። 50 ነው። ሻሳይል እሺ ኦሊያድ 65 አሳይል። ወርቅነህ 55 ነህ። እሺ አሳይል። እንዴ እኔ ኪሎአችሁ ግን አነሰብኝ። እርግጠኛ ናችሁ ግን? ተመዝናችኋል? አዎ ልክ ነው። እውነት? እሺ ተነጋግራችሁ ነው እንደ መጣችሁ ጥያቄ?
አይደለም። እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ባለቤትሽ ከአትክልት ምን ይወዳል ብለን ነው ሚስቶች ከፍራፍሬ ሳይሆን ከአትክልት። እስቲ ከወርቅነህ ልጀምር። ምንድን ነው የምትወደው? ማንጎ አይደለም፣ እሱማ ፍራፍሬ ነው። ቲማቲም ቲማቲም። እሺ አሳይ። ቲማቲም ደግሞ እሺ ኦሊያድ ጎመን ጎመን አሳይ። እሺ አበራ እኔ ሰላጣ ሰላጣ አሳይ። እሺ አሁን የመጨረሻው ጥያቄ ምንድነው ለሚስቶች የጠየቅነው? ቤታችሁ ውስጥ ስንት አንሶላ አለ ብለን ነው። አበራ ስንት አንሶላ አለ? አራት አሳይ። ኦሊያድ ሁለት አሳይ። እሺ ወርቅነህ 3 ነው። 3 እሺ አሳይ። ሁለተኛ ዙር ጥያቄዎቻችንን ጨርሰናል። ነጥብ እናሳውቃለን። ነጥብ ከማሳወቃችን በፊት ግን 7696 ኤን እያላችሁ እየተመዘገባችሁ ኑ እንተዋወቃለን ወይ እንባባል። ቆንጆ ጨዋታ አብረን እናሳልፋለን። እንዲሁም ደግሞ አሸናፊዎች የ25000 ብር ተሸላሚዎች ትሆናላችሁ። በዛሬው እንተዋወቃለን ወይ ወርቅነህና ገነት 10 ነጥብ፣ ኦሊያድና ፀሐይ 30 ነጥብ፣ አበራና ጋዲሴ 20 ነጥብ። የዛሬው እንተዋወቃለን ወይ አሸናፊዎች ኦሊያድና ፀሐይ ናቸው። የ25000 ብር ተሸላሚዎች ናቸው። እንኳን ደስ አላችሁ። ወርቅነህና ገነት እንዲሁም ደግሞ አበራና ጋዲሴ እዚህ ድረስ መጣችሁ በጣም ደስ የሚል ጊዜ ስለሰጣችሁን ከልብ ነው የማመሰግናችሁ። እንተዋወቃለን ወይ ዛሬው ይሄንን ይመስል ነበር። ሳምንት ከሌሎች እንግዶች ጋር እስከምንገናኝ በያላችሁበት ቀናችሁ ውብ እንዲሆን እመኛለሁ። መልካም ጊዜ ይሁንላችሁ። እንኳን ደስ አላችሁ። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።